ዛሬ ሰንበተ ሰንበታት ደብረ ዘይት ግማሽ ጾም የዕለተ ምጽአት መታሰቢያ ታላቅ ቀን ነው። መቼም በዚህ ቀን ጠዋት ላይ ቅዳሴ ያስቀድሳችኋል፣ ጸሎት አድርጋችኋል። ቀን ላይ ደግሞ ልናደርጋቸው የሚገቡ የሚቀሩን 1-3 ነገሮች አሉ። እነሱም ይህንን ቪዲዮ ሁሉም ሰው እንዲጠቀምበት ቀድሜ ትናንትና ነበረ መስራት የነበረብኝ ስላልተመቸኝ ትናንትና አልሰራሁትም። አሁንም ቀኑ አላለፈም። አደራ በደንብ አድርጋችሁ ኮፒ ሊንክ በማድረግ ሰንበተ ሰንበታትን ሁሉም ሰው አክብሯትና ተጠቅሞባት እንዲውል አድርጉልኝ። ይህች ቀን ሰንበተ ሰንበታት ደብረ ዘይት የዕለተ ምጽአት መታሰቢያ ቀን ከመሆኗ ጋር ተያይዞ በጎን በመስራት ብቻ በጎን በማሰብ ብቻ ልናስባት ሲገባ ከነዚህም ውስጥ አንዱና ዋናው ለተቸገሩት መራራትና ምጽዋትን መመጽወት ነው። አዎ አደራ በዛሬው ቀን በተቻላችሁ መጠን በምትችሉት መጠን ዝክርን ዘክራችሁ መታሰቢያን አድርጋችሁ ለሰዎች መጽውታችሁ ቀኗን ማሳለፍ መቻል አለባችሁ። ከዚያ ውጪ በዚህች ሰንበተ ሰንበታት በደብረ ዘይት ታላቅ ቀን እኛ ያስቀየምናቸው ሰዎች ካሉ ዕለቱ እሁድ፣ ሰዓቱ ደግሞ መንፈቀ ሌሊት ከሌሊቱ 6 ሰዓት ነው ብሎ በመጽሐፍ ተቀምጦልናል። ሰዓቲቱን ቀኒቱን ማንም አያውቃትም ተብሎ ተጽፎ አይደለ? ይሄ እንዴት ሊሆን ይችላል ብለን የጠየቀን እንደሆነ አዎ ልክ ነው። ብዙ ዘመነ ዮሐንሶች፣ ብዙ መጋቢቶች፣ ብዙ እሁዶችና ብዙ መንፈቀ ሌሊቶች ወይም ደግሞ ሌሊት 6 ሰዓቶች አሉ። ብዙ ዓመታት አሉና በየትኛው ዓመት እንደሚመጣ አይታወቅም። ታዲያ በዛን ጊዜ ሊቀ መላእክት ቅዱስ ሚካኤል አዋጁን ሲናገር የሞትክ በሙሉ ንቃ ብሎ አዋጁን ቃሉን ሲናገር በዱር በገደል በየብስ በባህር በመቃብር በአውሬ ሆድ ውስጥ ያሉም ቢሆኑ ይሰበሰባሉ። አሁንም ሊቀ መላእክት ቅዱስ ሚካኤል ሁለተኛውን አዋጅ ሲናገር ቃሉ ሲወጣ አጥንትና ስጋችን ከያለበት ተሰባስቦ የዕለት በድን ይሆናል። አሁንም ሊቀ መላእክት ቅዱስ ሚካኤል ሦስተኛውን አዋጅ ሲናገር ቃሉ ሲወጣ ሁሉም የሰው ፍጥረት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ደጉ ደግነቱን ክፉም ክፋቱን ይዞ ይነሳል። ወንዱ የ30 ዓመት ሴቲቱ የ3 በዳግም ምጽአቱ ጊዜ ከቅዱሳኑና ከሰማዕታቱ ጋር መርጦ ያቆመን። አሜን። ይቆየን።